ሰላም ሰላም ምእመናን እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን ሆይ ሰሞኑን ኢትዮጵያ ውስጥ አዳዲስ መረጃዎች፣ አዳዲስ ነገሮች እየተፈጠሩ ነው። በጣም የገረመኝና ትኩረት ወስጄ ልከታተለው ያሰብኩት የድሮን ምርታችንና ከኤርትራ ጋር ያለን የጦርነት ሽርኩቻ ነው። እንግዲህ እንደምናውቀው የኢትዮጵያ ድሮኖች ስያሜያቸው ምን ተባለ? አንዷ ድሮን ትጌ መነን እየተባለች ነው። ሁለተኛው ድሮን ምኒልክ እየተባለ ነው። ሶስተኛው ድሮናችን ደግሞ አባ ጅፋር ይባላል። አብይ አህመድ ድሮን አመረትን እንጂ የድሮኖቹን ስም አልነገረንም። አይ ሰውዬ ግን በህዝብ መቀለድ አላቆመ። በቃ እንግዲህ እኛ ድሮን እያመረትን ነው። አብይ አህመድ ድሮን ላይ ፈርማ ያስቀመጠው የመጀመሪያው ትልቁ ድሮን ሲሙ ንጉስ አባ ጅፋር ይባላል። የጅማ ድሮን ነው። ለምንድን ነው በዚህ ህዝብ ላይ የምታላግጡት? ይህ ህዝብ የት ሂድላችሁ? እንግዲህ የኢትዮጵያ ህዝብ እንኳን ደስ አለ፣ ነዳጅ አግኝተናል። እሺ ከዛስ ብለን አንድ ቢጫ ጀሪካን እንኳን አንቀዳንበት፣ ያንን ጋዝ አለቀ። የኢትዮጵያ ህዝብ የባህር በር አግኝተናል፣ ደስ በል። በሱማሌ በኩል ያው መጨረሻው ይቅርታ ተደራድረው በይቅርታ አሳለፉት፣ የኢትዮጵያን ክብር አስነክተው። እሺ እሱም ይሁን ብለናል። አሁን እንግዲህ የኢትዮጵያ ህዝብ የኢኮኖሚ እድገቴ በጣም ከፍ ብሏል። ስንዴና በቆሎ እያመረትክ ለጎረቤት ሀገሮች ለምንድን ነው ግን እናንተ ኦሮሞዎች በነፍሰ ስጋችን የምትቀልዱት? ይህ የአበሻ ወሬ ይወዳል ብላችሁ ነው አይደል? ኦሮሞ ለ100 ዓመት ሰሜኑን ሲያጠና ነበር ስልጣን ላይ ለመውጣት ማለት ነው። ከዛ ያወቃቸው ነገሮች አሉ። ስለ ሰሜኑ ወሬ ይወዳል፣ ተስፋ ይወዳል፣ ምኞት ይወዳል። ይሄ አይኑን ጨፍኖ ማሰብ የሚወድ ህዝብ ነው ብለው አምነዋል። እና በየ3 ወሩ በየ4 ወሩ ብቅ እያሉና አብይ አህመድ የኢትዮጵያ ህዝብ እንኳን ደስ አለ ይሉታል። እርግጠኛ ነኝ የኢትዮጵያ ህዝብ ሳይሆን የሰሜን ህዝብ እያሉ ደስታችሁና ውሸታችሁ ሲበረታበት አሁን ማመን አቁሟል። በተለይ በወሎ አካባቢ እምነት አታችኋል። አብይ አህመድ እንዲሆነ ድሮን አመረትን እያለ ነው። ድሮን በጣም የሚገርም ነው። አብይ አህመድ የሚያመርታቸው ድሮኖች ያው ቤተሰቦቻችንን እየፈጃቸው ነው። እንዲሁ የትግሬው እንኳን ይሻላል። የትግሬው እንኳን ተቱርክ ነው፣ ከቻይና ነው ድሮኑን የሚያመጣው። አሁንማ ራሱ እያመረተ አማራ ላይ እየተለማመደበት ነው። ቆይ እኛ አማራዎች ኢትዮጵያ የምትሰራቸውን ድሮኖች መሞከሪያ ነው ወይ? አይደለም። ይሄ ፖለቲካው ለመመርመር አለበት። ደግሞ ንጹሐንን ነው የሚገለው። እውነት ነው። አይ መከራይ። አይ ድሮን ኢሳያስ አፈወርቂ እንኳን ሀዬ ብሎ አልፎታል አሉ። ኢትዮጵያ ድሮን አመረተች ሲባል ሀዬ። አብይ አህመድ ሻዕቢያ ሊወር ነው ሀዬ። እኔ ግን የኤርትራ ተቃዋምቲ የኤርትራ የሻዕቢያ ደጋፊዎች ማለት ነው። ቆይ እናንተ ትግራይን በጣም ትንቃላችሁ አይደል?
በጣም ነው የምንንቃችሁ ምናምን ነው የምትሉት ተጋሮች። ከትውልድ የተላለፈ ንቀት ነው ብሽቀት ነው ይሄ ነገር። አሁንም ወያኔ ትላላችሁ፣ አታፍሩ። እስቲ አብይ አህመድ ብልጽግና እያላችሁ አውሩ እስቲ። ይሄ በትግራይ ቅናትና ጥላቻ ከዘር ወደ ዘር የተላለፈባችሁ ወጣቶች ጭምር አያቶቻችሁ በጣሊያን ጊዜ ወያኔ ወያኔ፣ ትግራይ ትግራይ፣ በሻቢያ ጊዜ አያቶቻችሁ አባቶቻችሁም እንዲሁ። የፖለቲካችሁ መነሻ የፖለቲካችሁ ትግራዋይ እኮ ነው። በቃ የኤርትራ ፖለቲካ የሚሰራው በትግራይ ላይ። ትግራይ አሁን በዚህ ሰዓት የራሷ ችግር አለባት። ህዝቡን ዲሞክራሲ እያለማመደችው። ትግራይ በዚህ ሰዓት ህዝቡን እያነቃ ነው። ደብረ ጽዮን በተቀመጠበት ወጣቶች እየተቹት ነው። ጌታቸው በተቀመጠበት እናቶች እየተቹት ነው። ሂድ ምን ታመጣለህ? እንጠይቃችኋለን፣ እናስራችኋለን፣ እናንጠለጥላችኋለን። ትግራይ ውስጥ ያለ ዲሞክራሲ እኮ የትም ዓለም ላይ የለም። ያው አሜሪካ ውስጥ ይጠረጠራል ይህ ዲሞክራሲ። ወጣቱ እናቴን አዳራሽ ውስጥ ስድብ፣ እነ ጻድቃንን መሳደብ ቁጭ ባሉበት እኮ ነው። አንዳንዶቹ ህወሓት ፈረሰች፣ ህወሓት ተከፋፈለች ይላሉ። ህወሓት ምን ትከፋፈላለች? የትግራይን ህዝብ ዲሞክራሲ እያለማመደችው አላየም እንዴ? ጌታቸው ረዳ አዲስ አበባ ሄዶ እየሰከረ ይመጣል ምናምን። ትግራይ ውስጥ ነው ማን አዛዥ የላቸው። ዲሞክራሲ ሄዶ በቃ ዲሞክራሲ። ማን ነው ወንድ የሆነ ኤርትራ ውስጥ ግደፍን የሚተች ይንጠለጠላል? ማን ነው ወንድ የሆነ ብልጽግናን አዲስ አበባ ውስጥ የሚቃወም ማን ነው? አብይ አህመድን የሚተች የሚጠይቅ ትግራይ ውስጥ ያለ ነፃ። እኔ አንዳንዴ ጸብም አይመስለኝም፣ ደስ ይለኛል። በተለይ ወጣቱ ሲናገር፣ ወጣቱ ሲያብጠለጥለው ይህንን ወያኔ ምናምን እያለ ህወሓት እያለ ሲሳደብ ምናምን። ህወሓትን ጠልቻ አይደለም፣ ግን ምን ያክል ዲሞክራሲ በቃ እየተለማመደ ነው ህዝቡ። ምን ያክል ይሄ ጥበብ ነው። ግን ወያኔ ጥበብ እያስተማረች ነው። እናንተ ደደብ ዳፍንታም ኤርትራውያን ደግሞ ፖለቲካችሁ ከትግራይ ህዝብ አይወጣም። ትግራይን እንንቃለን። የናከውን እኮ አታወራም። የናከውን እኮ ትረሳዋለህ፣ ትዝም አይልም። እናንተ ግን ከትውልድ ለትውልድ የሚሸጋገር ቅናት ያለባችሁ በቀቀናም 24 ሰዓት ትግራይ ትላላችሁ። ደነዝ ድዳሙላ ትግራይ ሌላ ዓለም ውስጥ ገብታለች። ሌላ ዓለም ውስጥ የትም ክልል ላይ የትም አገር ላይ የማይታይ ዲሞክራሲና ነፃነት ለህዝቡ ተሰጥቶት እንደፈለገ ይተቻል፣ እንደፈለገ ይናገራል። ይሄ ነው። ኤርትራውያን አርፋችሁ ተቀመጡ። ፖለቲካ መስራት ካለባችሁ ፊታችሁን ወደ አብይ አህመድና ወደ ብልጽግና ወደ ኢትዮጵያ ህዝብ፣ ከትግራይ አናት ውረዱ። አልበዛም እንዴ? እከክ አንድ ቋንቋ እንናገራለን፣ አንድ አይነት ማህበረሰብ ነን፣ ልዩነት የለንም ብለን እናምናለን። ትግራይ ከዚህ በላይ ምን አባታችሁ ያርጋችሁ? ከዚህ በላይ ምን አባታችሁ ያርጋችሁ? ተጋሩ በዚህ ደረጃ የምትጠሉትና የምትሳደቡት ኤርትራ ሳይሆን ትግራይን የሚንቀው ትግራይ ነው ኤርትራን የሚንቀው። እናቴን እኔ እንዳየሁት ቆሻሻዎች ናችሁ። አስተሳሰባችሁ የገለማ የጠነባ የሽማግሌ አስተሳሰብ። እንደ ወጣት አስቡ። ከሽማግሌ ጋር የዋለ ነገር ከመብላት ውጭና ከመሳደብ ሌላ ምን ዓላማ አለው? ስቱፒድ አሌይኩም ያ እንዲህ ድፍን ኢትዮጵያ ጦርነት ሲጎስም ወደ ኤርትራ አሰብ የኛ ናት እያለ ሲያቀራራባችሁና ሲያደነፋባችሁ ቃል አልተነፈሳችሁ። በወያኔ ግን በቃ ወያኔ ትግሬ ምናምን እባብ ናቸው፣ ትግራይ ልብ ይዝብሃላሉ ምናምን። አዎ የትግራይ ልብ የትግራይ ጭንቅላት በጣም ከፍተኛ ነው። አብይ አህመድ እኮ እየለቀመ እያሳደደው። ተጋሩ ግን መተህ
ትግራይ ውስጥ እንደፈለክ እንድትኖር መተህ የስደተኛ ካምፕ ውስጥ እንድትገባ አድርገዋል። ሁሉም ኢትዮጵያዊ በእናንተ ሲዘምት እኔ በዚህ ጦርነት ውስጥ ቢያንስ ትግራይ አያገባኝም ብሏል። በዚህ ሰዓት እኮ እናንተን መበቀል ይችላሉ። በዚህ ሰዓት እኮ ከአብይ አህመድ ጎን ቁሙ እኮ እናንተን አፈር ድሜ ማብላት ይችላል እኮ ትግራይ። ግን እንደዚህ አይነት ነገር ስለሌለው በሁለቱ ጦርነት እኔ አልገባም በኤርትራም በአብይ አህመድም ብሏል። አየ ጭንቅላት ያለው ትግራይ በዚህ ደረጃ ያስባል። እናንተ ግን አሁንም ዙሯችሁ ትፕልፍ ነው ምናምኖቹ ትግሬዎች ናቸው ምናምን ያልሆነ ሕልኽልኽን ሕትኽታኽም አተላዎች አተላ ናችሁ። መበቀል እኮ ይችላል። የኤርትራ ወታደር ትግራይ መሀል ትግራይ ድረስ ገብቶ ቢጫ ጀሪካን ማንኪያ ሹካ ሲሰርቅ ሲረሽን የነበረ የትግራይ ኤርትራ ወታደር ለመበቀል እንኳን አላሰቡ። ከኢትዮጵያ ጋር ደግሞ ፍጹም የምትመጣጠኑ አይደላችሁ። እንስራ ሙሉ አሸዋና እፍኝ የማታክል አሸዋ ናችሁ እናንተ። ፍጹም የማትገናኙ ሰማይና ምድር እኮ ናችሁ። በጦርነትም በምንም በሀሳብ በኢኮኖሚ በምንም ትግራዋይ ነው ኢትዮጵያን ከፍ ያደረጋት። ከኤርትራ ጋር ሲነጻጸር የሰማይና የምድር ልዩነት ያላት ሀገር ናት። ጭራሽ ደግሞ አታፍርም። አፋችሁ ሞልታችሁ እንዋጋለን ትላለህ ከኢትዮጵያ ጋር። የኢትዮጵያ ወታደር ኤርትራ ሂዶ አይደለም የኤርትራን ወታደር ኤርትራ ውስጥ ገብቶ አንዳንድ ሰው ይዞ መምጣት ይችላል። አንዳንድ ሰው ከብዛቱ አንጻር ማለት ነው። ያ ብቻ አይደለም። አንድ ኤርትራዊ ሳይ እንዴ ባትጋሩኝ እያለ የኢትዮጵያ ወታደር ለሶስት አንዱን ይዘው የኔ ነው እያሉ ሊጣሉሉ ይችላል። የኢትዮጵያ ወታደር ኤርትራ ቢገባ እናቴን ወታደሩን ሳይሆን እንዲሁ ነዋሪውንም አንዳንድ ሰው ይዞ መምጣት ይችላል። በዚህ ደረጃ አቅም ያለውና ከባድ ጦር እከኮች እንደ ሀገር ስናስብ፣ እንደ ትግራዋይ ሳስብ ደግሞ ምንም ባለጌዎች ደመ ከልቦቹ ናችሁ ብትቀሩ ትግራይ መሬት ውስጥ ከ100,000 በላይ ኤርትራዊ ጀሪካን ለመስረቅ ንጹሃንን ለመግደል ገብቶ ደመ ከልቡ ነው የቀረውን የኤርትራዊ ወታደር እንኳን በቲቪ ወጣችሁ የኔ ያክል ወታደር በትግራይ ጦርነት ሞቷል ብላችሁ አላወጃችሁ። ምክንያቱም እናንተ እንስሶች ስለሆናችሁ እንደ ሰው ስለማትቆጠሩ 1,5 ትግራዋይ ያለቀ ሙናምን እያላችሁ ትናገራላችሁ። አዎ ጨፍጭፋችሁታል ንጹሃንን። ግን የትግራይ መንግስት በየቤቱ ሂዶ ልጆቻችን መስዋዕትነት ከፍለዋል ተብሎ ሀዘናቸውን እርማቸውን አውጥተዋል። ዓለም አደባባይ እያየ ትግራይ ማቅ ለብሳ አልቅሳለች። ጫፍ እስከ ጫፍ ትግራይ ያንን ሁሉ በደል እንኳን አድርሳችሁበት የእናንተን ነገር እርግፍ አድርጎ ትቶ ውስጣዊ ጉዳይ ላይ ነው ያለው። እናንተ ግን አሁንም ተጋሩ ፈጣሪ ኻዩ እንኳን ናኻ ይኮነን ንኢትዮጵያ ህዝቢ ፈጣሪ ብሔረሰብ ገለ ዝፈጠረ ምን ተጋሩ እንዲ ኩሉ ብሔር ብብሔሩ ኮረ ኣለዎ ብቋንቋ ክዛረብ ኣለዎ ገለ ኢሉ ፈጢርዎ ሙሽ ንዓኻ እውን ሃገር ክትኸውን ፈጢሩካ ሃገረይ ኤርትራ ክትብል ተላ ትግራዋይ ከተመስግኖ ይግባእ። ትግራዋይ እንዲሁ ሃገር ዝገበረካ ወዲ ዓሻ በልዓ ወዲ ዓኸር መራሕ ጥምየት ወዲ ቆናኒት ስሜታዊ አሉን እኮ ለሃጫሙች ተጋሩ ሰማናችሁ፣ አዳመጥናችሁ። አሁን ግን ይበቃል፣ እናቴን ይበቃል። መሰዳደብ እንጀምራለን፣ ሞነታረቅን እንጀምራለን። ይህ ከአባቶቻችሁ የወረሳችሁት የትግራይ ጥላቻ አናታችሁ አዙሯችሁ መስራትም አልቻላችሁም። አገራችሁን ያፈረሳችሁት፣ አገራችሁን ነው አፈር ያረጋችሁት። ደግሞ በኤርትራ ፖለቲካ ላይ ብዙ ነገሮችን ማውራትም መስራትም እንችላለን፣ ግን ከዚህ ውጭ ነን። በኢትዮጵያ ፖለቲካ አትግቡ።
በተለይ በትግራዋይ ፖለቲካ አትግቡ። እያንዳንዱ ትግራዋይ በኤርትራ ፖለቲካ ከገባ ታውቃላችሁ አይደል ምን እንደሚፈጠር። ተጋሮች እባብ ናቸው፣ ተጋሮች ባለጌ ናቸው የምትሉት በእናንተ ላይ ብልግናችንን ብናሳያችሁ ድምጥማጣችሁ ነው የሚጠፋ። ድምጥማጣችሁ አንድ ትግርኛ ተናጋሪ ኤርትራ ውስጥ እንደ ነግሬያቸዋለሁ። ፖለቲካ እንዳንጀምር። ዞሮ ዞሮ ወደድክም ጠላም የሚገዛ ትግራዋይ ነው። ዓባይ ሃገረ ትግርኛ ክትፍጠር እያ ሕጂ። ይህን ማወቅ አለባችሁ ደደዎች። ለማንኛውም አያጅቦ ቲዲኤፍ የሚባለው አዲስ የዩቱብ ቻናል ነው። ይህንን ሰብስክራይብ አድርጉ። ይህን ሰብስክራይብ ታደርጋላችሁ። የእናንተ ላይክ እና ሰብስክራይብ ማድረግ እኛን ያሳድገናል፣ ኮፊ ያደርገናል። ያው እንዳትረሱ ሼር በማድረግ ለሁላችሁ ይድረሳችሁ። ኤርትራውያን ጥንቃቄ አድርጉ። ከዚህ በላይ ብዙሕ መነጋገር እንችላለን፣ ግን መናገር አንፈልግም። አሁን ትግራይ የዲሞክራሲ ልምምድ ላይ ነው። ህዝብ እንደ ህዝብ ግዴታውንና ነፃነቱን ካወቀ አይደለም ለኤርትራ ለሌላም የሚበቃ ኃይልን ጉልበትን ዘለዎ ትግራዋይ ኣብ ዓለም ኣሎ። ተዛሪኹም መፂኹም እድ ዘያበ ትግራዋይ ሕጂ እውን ኣሎ። ከጥፈአካ እዩ ዘረባይ ታብዛዕ አላበዙትም እንደዚህ እካኮች። ወደድክም ጠላም አሁን ደግሞ ትግራዋይ ነው የሚገዛ ኤርትራ። እናቴን ትግራዋይ ነው የሚገዛት። ወደዳችሁም ጠላችሁ ኣይኮነና አሁን ሕጂ ኣይነዛረብን እምበር ቀረባ እዩ ኩሉ ቀረባ ክትርእይዎ ኢኹም። አይን እያየ ጆሮ እየሰማ ትግራዋይ ፈረደ የኔ አንበሳ የሚል ሓዳሽ መዝሙር ናይ ጴንጤ ክነውፂና ደቀ በላይ ዓኽር እናንተ ጨለንቆታ የባህር ወንዝ ድንጋይ ራስ ነግሬያችኋል። ልንከባበር ለእናንተ ለብቻችሁን አገር ናቸው። እኛ አልደረስንባችሁ አትድረሱብን። አይ ቅሊሊ ያደረጋችሁ አመጣለሁ አስባላችሁ ይሞጣላችኋል። ነገር ያለው መምጣቱም አይቀርም ይሞጣላችኋል። አይደለም ትግራዋይ ተደምሮበት የኢትዮጵያ ሰራዊት ብቻ ነው ጎርፎ እንደ በፊቱ መለስ ዜናዊ ያለ እንዳይመስላችሁ፣ ተሞለሱ የሚል እንዳይመስላችሁ፣ ጉፉበት ነው። ባህር ውስጥ አስገባችሁ የሚል መሪ ነው ያለው። አርፋችሁ ተቆሞጥ ደፋሮች። ነግሬያችኋለሁ። የአሕመድ እንደሆነ አይምራችሁም። ፍጹም ከኢትዮጵያ ጋር አይደለም ጦርነት ማሰቡ ዳሱ። በምንም ሀገር ኤርትራ ብትታገዝ፣ በግብፅ በሶማሌም ብትታገዝ ኢትዮጵያን የማሸነፍ ኃይልም ጉልበትም ሞራልም የላትም። ይህን ደግሞ ጠንቅቃችሁ ታውቃላችሁ። አይ አናቅም የምትሉ ከሆነ ደግሞ እናሳውቃችኋለን። ስዕድ አወል ይሙት እናሳውቃችኋለን። አፍ መክፈት አይደለም ታውቃላችሁ። አወል ዓሊ ነው ስዕድ ዓሊ የሚባል ይሄ አክሱም ላይ ሞተው ግጥም የገጠመው ሰውዬ የእሱን ጩኸትና የእሱን እብሪት ሽለላ ፉከራ ይዛቸው እሳት ውስጥ እንዳትሟገዱ። 5 ሀገራት ዘዕጥቅ አጽዋር አለና እውነትህ ነው። 5 ሀገር ምን ኤርትራን የሚያክሉ 5 አገር ነው ወይስ እንዴት አይነት አገሮች? አገር እኮ ብዙ አይነት እኮ ነው። እሺ 5 ሀገር የሚያስታጥቅ እስቲ ይኑር እንደሚሸከምልህ እና የሚዋጋልህ እንደ 5 ሀገር የሚያክል የሚያስታጥቅ ጦር ካለ ኤርትራዊውን እንደው ምን አይነት ህዝብ ነው? ሁሉንም ነው የምታስታጥቀው? በእድሜ የገፉትን ነው እንደገና ልታስጉባቸው ነው ስደት የወጡትን? ጉሞች። በዚህ ሰዓት የኤርትራ ህዝብም የትግራይ ህዝብም ጦርነት አይፈልግም። ሻዕቢያ ግን የእጁ ያገኛል።
በትግራይ ጥላቻ የምትንገበገቡ ሰዎች ደግሞ ስርዓት ያዝ። እናንተ ናችሁ ፍቅራችሁ አብዶ ናየኝ አስመራ አዲስ አበባ አስመራ አዲስ አበባ አዲስ አበባ አስመራ እያላችሁ ቁሊታችሁ ሽፍድፍዳችሁ ብላችሁ ዛሬ ራሳችሁ ቻሉ። እናንተ ትግራዋይ ምን አባታችሁ ያርጋችሁ ጥንቦች እነዚህ ዋዕኸለን